ወደ ቤተ መንግስቱ ግቢ የዘለቁት ታጣቂዎች አንድም ሰው አልገደሉም። በሩ ላይ ከግቢው ውጪ ከቆሙት ዋርድያዎች ጋር ጸብ የላቸውም። ጸባቸው ከራሱ ጋር ነው፣ ከዋናው ከአገሪቱ መሪ ጋር። በእርግጥ የቤተ መንግስቱ ጠባቂዎች ቁጥር እንደ ወትሮው አይደለም፣ ተመናምኗል። ለወትሮው ይህንን የአገሪቱን ፕሬዝዳንት መኖሪያ የሚጠብቁት ከመቶ በላይ ታንከኞችና ስናይፐር ታጣቂዎች ይህንኑ የሚያህል ቁጥር ያላቸው አልሞ ተኳሾች ነበሩ። በዚህኛው ቀን ግን የሉም። በእርግጥም ቤተ መንግስቱን የሚጠብቁት 6 ሰዎች ብቻ ሆነዋል። እናም ፕሬዝዳንቱን ሊገድሉት ገቡ። ወደ ውስጥም ዘለቁ። መኝታ ቤቱን በርግደውት ገቡ። ፕሬዝዳንት ጆቬኔል ሞይስ በሌሊት ልብሱ ቆሞ መጮህ ጀመረ። ሚስቱ የድረሱልኝ ጥሪዋን ለቀቀችው። የሚደርስላት ግን አልነበረም። ሰውየው ስልጣን ልቀቅ ቢባል አሻፈረኝ ብሏል። ከህግ ውጪ ህገ መንግስቱን ጥሶ ስልጣን ላይ መቀጠልንም መርጧል። በእርግጥ እንደ ኢትዮጵያው ጠቅላይ ሚኒስትር 5 ዓመት የሚለውን 6 ዓመት ብሎ በመተርጎም አይደለም ስልጣን ላይ መቀጠል የፈለገው። የብልጽግናው መንግስት አለቃ ከህፃንነቴ ጀምሮ ንግርታ አለኝና ይችን ስልጣን ማንም ሊቀናቀናት ማንም ሊሸረሽራት አይችልም ብለው ምርጫን እንዳራዘሙት ሁሉ ሞይስም ምርጫን አራዘመ። በሻሻይ ያለው የአገር መሪ እንደመሆን ንግርታለኝ የሚሉት የኢትዮጵያው ጠቅላይ ሚኒስትር ምርጫ ማራዘሞ ከመስከረም 30 በኋላ መንግስት እንዳይኖር ያደርጋል ያሏቸውን ተቃዋሚዎቻቸውን በሃጫሉ ሁንዴሳ ግድያ ሰበብ ወደ እስር ቤት እንዳጋዙት ሁሉ ሞይስም መፈንቅለ መንግስት ተሞከረብኝ ብሎ ይህንን ጥያቄ የሚያነሱበትን ተቃዋሚዎቹን ለቀመ። የበሻሻ አራዳ ነኝ የሚሉት የኢትዮጵያ አለቃ ግን ያንን በዘመቻ ያካሄዱትን እስራት ደግ አደረጉ ሙሴያችን በማለት የደገፉላቸው ህግ ጥሰው ምርጫ ማራዘሞ አንድ መንግስት 5 ዓመት ብቻ ይቆያል የሚለውን አንቀጽ 6 ዓመት ይቆያል ብለው መተርጎሞ ልክ ነው ብለው ያጨበጨቡላቸው እልፍ የጥፋትና የጥላቻ አጋሮችም ነበሯቸው። ያ ክስተት ያ ምርጫ መራዘም ግን ተቃዋሚዎችን ለማዳከምና የፕላኔታችንን ውድ ጦርነት ለማዋለድ አገልግሏል። ሙሴ ነኝ ያሉ ሰው በሚመሯት ኢትዮጵያ ይህ በሚሆንባት በዚያው ዓመት ሞይስ የሚባል ሰው በሚመራት ሄይትም ይኸው ቀውስ በተመሳሳይ ምክንያት ተፈጥሮ እስካሁን አልበረደም። ህግ ጥሶ ስልጣን ላይ መቀመጥ በኢትዮጵያ ውስጥ መሪዎቹን በስልጣን ላይ ያስቀምጦ አሁንም ድረስ ያላባራ ጦርነት ሲያመጣ በሄይቲ ደግሞ ፕሬዝዳንቱን በልቶ አገር እያደቀቀ ነው። እንዴት የሚለውን በሳምንታዊው የአምባገነኖች መዘክራችን እንመለከተዋለን። የሴራር ካብ የደም መንበር በጋዜጠኛ ያየሰው ሽመልስ ተጽፎ በአማዞን በኩል ለሽያጭ ከቀረበ በኋላ ቤስት ሴለር የሆነ አነጋጋሪ መጽሐፍ ያልተሰሙ መረጃዎችን፣ ተደብቀው የቀሩ ግድያዎችንና ያልተሳኩ ሴራዎች የጠቅላይ ሚኒስትር አብይን የጓደኞቻቸውን የባላንጣዎቻቸውንና የቤተሰባቸውን ያልተነገሩ ታሪኮችንም ይዟል። በአማርኛ መጽሐፍት ታሪክ ቤስት ሴለር በመሆን የመጀመሪያ የሆነው ይህ መጽሐፍ ከአማዞን በተጨማሪ በኢቡክ በባርንስ ኤንድ ኖብል እንዲሁም በሌሎች ከአማዞን ጋር በሚሰሩ 49000 አማራጮች ቀርቧል። የሴራር ካብ የደም መንበር እንዲያነቡት ተጋብዘዋል። መጽሐፉን የሚያገኙባቸው አማራጮችም በዚህ ጥንቅር አስተያየት መስጫ ላይ ተቀምጠዋል። የሴራር ካብ የደም መንበር። መልካም ንባብ። ዓለም የሚያውቀው በአገሩም የሚጠራበት ስሙ ጆቬኔል ሞይስ ነው። ዕድሜው ከ40ዎቹ አጋማሽ ሻገር ባለበት ወቅት ወደ ቤተ መንግስት የተሻገረው በድንገትና በንግርት አይደለም። የአገሪቱ አንደኛ ሰው ሆኖ ቤተ መንግስት የገባው ተመርጦ ነው። ከ7 ዓመታት በፊት የሄይቲ ፕሬዝዳንት ያደረገውን ስልጣን ሲያገኝ አብላጫዎቹ የአገሩ መራጮች ይሁን ብለውታል። 56 በመቶዎቹ ድምፅ ሰጪዎች ምራን ብለው ከፊት አስቀመጡት። 1000 ዓመት ንገስ ብለው ባይዘምሩለትም ለ5 ዓመት ኮንትራት ሰጥተንሃል ብለው አነገሱት። በንግርት ወይም በኑዛዜ አሊያም በሴራ ወይም በአመፅ ሳይሆን በምርጫ ስልጣን ያዘ። ህዳር 2016 በእነሱ አቆጣጠር ፕሬዝዳንትነቱን አግኝቶ ከጥር 2017 ጀምሮ ባሉት 5 ዓመታት ውስጥ ከ10 ሚሊዮን ጥቂት ያለፈ ህዝብ ያላትን ካሪቢያዊቷን ሀገር እንዲመራ ህዝባዊ ሹመት አገኘ። ከዚያም ቃል ገባ። ሙስናን እንደሚዋጋ በገጠር ልማት ላይ እንደሚያተኩር እያብራራ የቀደመውን መንግስትም እየኮነነ ማለ። ውድ አገሬ ልጆች፣ ምርጫችሁ ትክክለኛ ውሳኔያችሁም የብልህ መሆኑን ስነግራችሁ ደስ ይለኛል። አገራችሁን ትክክለኛው ሰው እንዲመራት በመወሰናችሁ እንኳን ደስ አላችሁ። የደረሰባችሁን ብዝበዛ ለመካስ የተፈጸመባችሁን መድሄት ለማገዝ እንደምሰራ ቃል የምገባላችሁ ካንጀቴ ነው። ሙስናና ንቅዘት የወረራትን አገራችንን ነጻ እናወጣታለን። በገጠር በድህነት ውስጥ እንዲኖሩ የተፈረደባቸውን ዜጎቻችንን ሕይወት እንለውጣለን። ለሀገራችን አንድነት የሚተጋ መሪ መርጣችኋልና በድጋሚ እንኳን ደስ አላችሁ። ተቋማት እናጠናክራለን። ሌብነት እንዋጋለን። ወጣቶችን ስራ እናስይዛለን። ኢንቨስትመንት አብዝተን የዜጎችንም ሕይወት እንለውጣለን።
ይህ የሞይስ ቃል ነው። ፕሬዚዳንቱ በመመረጡ ተደስቶ አልበቃውም። እልፍ ቃል ኪዳን ገባ። የአገሪቱን ሕዝብ ፍላጎትና ልብ በሚገባ አንብቦታልና እየደጋገመ የሚፈልጉትን ነገራቸው። የአገሪቱ ሕገ መንግሥት በሚፈቅደው መንገድ ለ5 ዓመት በሚኖረው ቆይታ የሚከውናቸውን ሁሉ ዘረዘረ። ግን ሞይስ አመሉ የተቀየረው 2 ዓመት ሳይቆይ ነው። ሀብታምና ታታሪ ነጋዴ የነበረው ሞይስ ኑሮውን ያሸነፈ ለሌላም የተረፈ ነበር። ስልጣን ሲይዝ ግን ዘራፊና ዘራፊ ሆነ። በዙሪያው ያሉትን ሹሞች እንዲዘርፉ፣ ቤተሰቦቹን እንዲሰርቁ፣ ሚስቱና ዘመዶቿ የአገር ሀብት እንዲያሸሹ አደረገ። ሕዝብ እየተራበ ድህነት እየተባባሰ የነዋሪዎች ሕይወት እየተቃወሰ ሄደ። በአገሪቱ ውስጥ የውጭ ምንዛሬ እጥረት አጋጠመ። የዋጋ ንረት አሻቀበ። ኑሮ አልቀመስ አልነካ ብሎ ሰማይ ጠቀሰ። አገሪቱ የባለስልጣኖቿንና ዘርማንዘራቸውን ኪስ የሚያደልብ መሪ እንደገጠማት ያስተዋለው የሄይቲ ሕዝብ የመረጥንህ እንድትዘርፈንና እንድታዘርፈን አይደለም ለቃልህ ታመን ብሎ ሰልፍ ወጣ። 33 years after Haiti ushered in democracy, this is how the country marked the day, not with celebration, but with huge protests. የሰልፈኞቹ ጥያቄዎች ግልጽ ነበሩ። ሙሰኝነት ይቁም፣ ዘራፊነትም ይብቃ፣ ፕሬዝዳንት ሞይስ ስልጣን ልቀቅ፣ ለቃልህ አልታመንክምና ውረድ የሚል ነበር። ፕሬዝዳንቱ ግን ቃሉን ለማክበርና የሕዝብን ጩኸት ለመስማት የታደለ ልቦና አልነበረውም። ሰላማዊ ጥያቄ አንግበው ሰላማዊ ሰልፍ ባካሄዱ የአገሩ ሕዝቦች ላይ ይተኩሱ ዘንድ ወታደሮቹን አሰማራ። ለአምባገነናዊ ትእዛዛት መታዘዝ የማያቆሙ አፈሙዞችም በወገኖቻቸው ላይ ቃታ ይስቡ ዘንድ አራሩም። ደግሞም እየተኮሱ ደጋግመውም እየገደሉ ሰነበቱ። መፈክር ያነገቡ ክንዶች በጥይት ተገነጠሉ። ደም ስራቸው እስኪገታተር እየጮሁ መንግስትን የተቃወሙ ሰልፈኞች በመንግስት ወታደሮች ደማቸው ፈሰሰ። የሄይቲን ዋና ከተማ ደም አጠባት። The country is terrible. They can't continue to kill people like this. Jovenel must go. At least 2 people have been killed and 14 police officers injured. በሰላማዊ መንገድ ለቀረበለት ጥያቄ ጠመንጃ ያነሳው ፕሬዝዳንት ከአገሩ ሕዝብ ጋር ደም ተቃባ። በሕገ መንግሥቱ መሠረት የሥልጣን ዘመኑ የሚያበቃበትና አዲስ ምርጫ የሚካሄድበት ጊዜ ሲቃረብ ደግሞ አዲስ ነገር ይዞ መጣ። በአገሩ አቆጣጠር በ2021 ያስተዋወቀው መላ ለ5 ዓመት ብቻ ስልጣን ላይ ትቆያለህ ብሎ የገደበብኝ ሕገ መንግሥትን አስወግጄ ራሴው በስልጣኑ ላይ ቀጥላለሁ የሚል ነበር። በዚህ ጊዜ የሄይቲ ፖለቲከኞችና የሕግ ሰዎች ተነሱ። አገራችን ዲሞክራሲያዊ ጉዞ ሊሻሻል እንጂ ወደ ኋላ ሊመለስ አይገባውም ብለው የተቆጡ ዜጎች አደባባይ ወጥተው የፕሬዝዳንቱን ድርጊት ተቃወሙ። ወትሮም ከህዝቡ ደም የተቃባውና ሕገ መንግሥታዊ ውልን ጥሶ ስልጣኑን ለማራዘም የወሰነው ፕሬዝዳንቱ ተቃዋሚዎቹን ለማሰር አሴረ። ከዚያም መፈንቅለ መንግሥት ሊደረግብኝ ነበር የሚል አዲስ ስልት ቀየሰ። ምርጫው መካሄድ አለበት፣ ከየካቲት 2021 በኋላ መንግሥት የለም፣ በዚህ ሹመት ተጨማሪ ዓመት ቤተ መንግሥት ከርም ዘንድ የሚፈቅድልህም የለም፣ ከፈለክ ምርጫው ላይ መወዳደር ትችላለህ ያሉት ተቃዋሚዎችን ለማሰር እንደ ኢትዮጵያው መሪዎች የአንድን ታዋቂ ድምፃዊ መገደል ምክንያት አላደረገም። በቀጥታ መፈንቅለ መንግሥት ሊደረግብኝ ነበር ብሎ እየለቀመ አሰራቸው። ተቃዋሚዎቹን አስሮም በ5 ዓመት ውስጥ 7ኛውን ጠቅላይ ሚኒስትር ሾመና ይሄው ለውጥ እያመጣሁ ነው ብሎ ሕዝቡን ሊያሞኝ ሞከረ። መኖር የተወደደበት ሕይወት የተቃወሰበት የሄይቲ ሕዝብ ግን ቤትም ሞት ነው ውጭም ሞት ነው ብሎ የከተሞችን አደባባይ እየዘጋ ተቃውሞውን አቀጣጠለ። እሱም በሕዝብ ላይ መተኮሱን ቀጠለ። Hundreds have arrived from Haiti's slums to the capital, Port-au-Prince, with a message for President Jovenel Moïse: step down. ሰውየው እንዲህ እያለ የፈጠረው ቀውስ እስከ ወዲያኛው እንደሚያሰናብተው የስልጣን ውቃቢው አልነገረውም። የሚፈጽመው ግፍ፣ የሚገለው ሰውና የሚያደህየው አገር ያስመረረው ሕዝብ ሰላማዊ ትግሉን ገፋበት። በዚህ መሃል ግን ገዳዮች ወደ ቤተ መንግሥት አመሩ። ታጣቂዎቹን የመለመላቸው አሜሪካ ፍሎሪዳ ውስጥ የሚገኝ ኩባንያ ነው። ኩባንያው በዓለም አቀፍ ደረጃ ነፍሰ ገዳዮችን ቀጥሮ በማሰማራት የሚታወቅም ነበር። ገዳዮች መግደልን እንደ ሥራ የሚቆጥሩ በፈቃዳቸውም የሚገቡበትና የሰለጠኑ መሆን ይጠበቅባቸዋል። ዋልተር ቬንቲሜላ የተባለ ግለሰብ የሚያስተዳድረው ይህ ሲቲዩ ኩባንያ የሄይቲውን ፕሬዝዳንት ሞይስን የሚገድልን ሰው ፈልግ የሚል ጥያቄ ቀረበለት። የኩባንያው ባለቤት ዋልተር በትውልድ ሄይቲያዊ ነው። በዚህም ከዚህ ፕሬዝዳንት ሞት በኋላ ራሱን የሄይቲ መሪ ሆኖ የማየት ህልም ነበረው። ከሀገሩ ሰዎች ጋር በጉዳዩ ላይ መከረ። በዚህ ወቅት ነው እንግዲህ ከኮሎምቢያ የተመለመሉ ነፍሰ ገዳዮችን ወደ መቅጠርና ማሰማራት የገባው። ታጣቂዎቹ የተመለመሉት ለጠባቂነት በሚል እንደነበር የኮሎምቢያ መንግስት በኋላ ላይ አስታውቋል።
ሆኖም ከጥቂት በላይ የሚሆኑት ሰዎች እቅዱን በሚገባ ያውቃሉ ተብሏል። በዚህ በዋልተር ቢሮ ውስጥ በፍሎሪዳና ዶሚኒካ ሪፐብሊክ ውስጥም ከ10 ጊዜ በላይ በተካሄዱ ስብሰባዎችና እቅዶች የፕሬዝዳንት ሞይስ ግድያ፣ ከዚያ በኋላ ሄይቲ ስለምትመራበት መንገድና መሰል ጉዳዮች ተመከረ። ዎል ስትሪት ጆርናል በበኩሉ ከዚህ ጋር ብዙም ያልተራራቀ ግን ደግሞ ለየት ያለ ምርመራ ሪፖርት አስነብቧል። ሰዎቹ የተመለመሉት በዋትስአፕ በተደረገ የስልክ ልውውጥ ሲሆን በየወሩ $3000 ተከፍሏቸው በሄይቲ የሚቃወሙ የፖለቲካ ልሂቃንን ሕይወት ለመጠበቅ በሚል እንደነበርም አስነብቧል። እነዚህ የተመለመሉ ወታደሮች በከተማ ውጊያ የካበተ ልምድ ያላቸው፣ በቅጥር ነፍሰ ገዳይነት ዕውቀት የተካኑ ናቸው። የቡድን መጠሪያቸውም ዴልታ ቲም የሚል ሆኗል። የዋልተር ድርጅት የሆነው ሲቲዩ 19 ቅጥር ነፍሰ ገዳዮችን ከመለመለና ካሰለጠነ በኋላ በኩባንያው ክሬዲት ካርድ የአውሮፕላን ትኬት ገዝቶ ወደ ሄይቲ ሊያሻግራቸው የተለያዩ አገራትን አቆራረጠ። ከዚያም ወደ ፖርት ኦ ፕሪንስ ከተማ ያደረጉትን ጉዞ አጠናቀው በሰኔ ወር 4ኛው ቀን ላይ በ2021 ደረሱ። ከተማው ላይ ከደረሱ በኋላ 1 ወር ለፈጀ ጊዜ በአንድ ፔንቲዮን ቫይል በተባለ ሆቴል ውስጥ ለቀናት አሴሩ፣ መከሩ። ተጨማሪ 22 ሰዎችም ተቀላቀሏቸው። ከዚህ ሆቴል ሳይወጡ ለ1 ወር በተደረገው ምክክር ፕሬዝዳንት ሞይስን ከነነፍሱ መያዝ ወይም መግደል የሚል ተልዕኮ ወጣ። በእነዚህ ጊዜያት ከውጭ ሀገር ሲመለስ ጠብቆ መረሸን አሊያም ከአንድ የስብሰባ ውሎ ሲወጣ አፍኖ መውሰድ ወዘተ የሚሉ እቅዶችን አውጥተው የነበረ ቢሆንም ሴረኞቹ ይህ እቅድ እንደሚከሽፍ በመረዳታቸው ትተውታል። ለቅጥር ነፍሰ ገዳዮቹ ከዚህ በኋላ የተሰጣቸው የቤት ሥራ በቤተ መንግሥት በተኛበት ፕሬዝዳንቱን መግደል የሚል ሲሆን ከዚያም በቤቱ ውስጥ ብዙ በዶላር የተጠራቀመ ገንዘብ ስለሚገኝ እሱን ለራሳቸው መውሰድ የሚል ሆነ። ከዚህ በተጨማሪም በሄይቲ የሚገኙ ባለሀብቶች እስከ $130,000 በመመደብ ይህንን ሴራ ስፖንሰር አድርገዋል። ይህ ገንዘብ ያገለገለው በዚያን ምሽት በፕሬዝዳንቱ መኖሪያ ግቢና በቤተ መንግሥቱ ዙሪያ ያሉ ጠባቂዎችን ገንዘብ ከፍሎ ከአካባቢው ለማራቅም ጭምር ነው። የተባለውና የታቀደው ሆነ። ለወትሮ ከ100 በላይ ጭፍራ ይጠብቀው የነበረውን ቤተ መንግሥት 6 ሰዎች ብቻ በርቀት የሚመለከቱት ሆኖ እንዲያመሽ ተደረገ። እንዲያም ሆኖ ነፍሰ ገዳዮቹ እስከ አፍጢማቸው ታጥቀው ሲገቡ የሚከላከሉም ሆነ ወዴት ነው ብለው የሚጠይቁ አልነበሩም። 6ቱ ሰዎች ቅጥረኞቹ ያለ ከልካይ ወደ ቤተ መንግሥት ግቢ ሲዘልቁ የሌሊቱ እኩሌታ አልፎ ነበር። የዴልታ ቲም ሰዎች የውጭውን በር አልፈው የፕሬዝዳንቱን መኖሪያ ቤት ተቆጣጠሩ። ሁሉም ደግሞ ሳምሰንግ ጋላክሲ ስልክ ይዘዋል። ዓላማቸው ግዳይ ጥለው አስከሬኑን ፎቶ ካነሱ በኋላ ላሰማሯቸው ሰዎች የሬሳ ምስል ማሳየት ነው። የሞይስ መኖሪያ ቤት ተከበበ። ከሌሊቱ 7 ሰዓት አናቱ ላይ ከዴልታ ቲም አባላት 7ቱ በሩን ሰብረው ገቡ። 2 ሰፋፊ መኝታ ቤቶች ያሉትን ሳሎን በርግደው ከገቡ በኋላ ወደ 2ቱም ክፍሎች ተበታተኑ። ፕሬዝዳንቱ በድንጋጤ አይኑ ፈጠጠ። የድረሱልኝ ጡሪ ጮኸ። የሚደርስለት ግን አልነበረም። ሚስቱም ኡኡታውን አቀለጠችው። ሰሚ ያልነበረው ኡኡታ ነበር። ታጣቂዎቹ አከታትለው ተኮሱ። ፕሬዝዳንቱን ደረቱ ላይ ሲመቱት ወዲያውኑ ወደቀ። ደጋግመው እንደገና ምላጭ ሳቡ። በ12 ጥይት ደብድበው ጨረሱት። ቀዳማዊት እመቤቷንም ተኮሱባት። ግን እጇንና ታፏን እንጂ ሌላ ቦታ ላይ አላገኟትምና ከሞት ተረፈች። በኋላ በቤት ውስጥ ከ6 እስከ 9 ሚሊሜትር የሚተልቁ የጥይት ቀልሃዎች ተገኝተዋል። Crime lay bullet casings. Haiti's First Lady, Martine Moïse, was wounded in the attack and remains hospitalized. በአገሪቱ ውስጥ ሙስናን አጥፋ ሲባል አሻፈረኝ ያለው ፕሬዝዳንት በሙሰኛ ባለስልጣኖቹና በራሱ የጸጥታ ተቋማት ትብብር የሚጓጓለትን ስልጣን ብቻ ሳይሆን ውድ ሕይወቱንም አጣ። ሚስቱን የአሜሪካ መንግስት በፍጥነት አውጥቶ አሳክሟት አሁን ማን ያርዳ የቀበረ እንዲሉ የባሏን የመጨረሻ ሰዓታት በየሚዲያዎቹ እየዞረች በመተረክ ላይ ነች። ይህ ሁሉ ታሪክ የተከወነው በሩቅ ዘመን ውስጥ ሳይሆን ከ2 ዓመት ከመንፈቅ በፊት በሰኔ ወር በ2021 በአውሮፓውያኑ የዘመን ቆጠራ ነው። ምርጫ ይካሄድ ሲሉት አይካሄድም፣ እኔው ቀጥላለሁ ብሎ በስልጣን ላይ የሰነበተው የሄይቲው ፕሬዝዳንት ከሞቱ በኋላም አገሩን ለቀውስ ዳርጓታል። እሱ በስልጣን ላይ ያለ የሾመው ጠቅላይ ሚኒስትር አሪኤል ሄነሪ አንተንም የሾመህ ህገወጥ ፕሬዝዳንት ነበር በሚሉ ተቃዋሚዎች አገሩ ተበጥብጦበት ሰላም አስከባሪ ፍለጋ ከ3 ሳምንት በፊት ወደ ኬንያ ባቀናበት ወቅት ወደ ሄይቲ እንዳይመለስ ተደርጎ አገሩ ታምሷል። እሱም ስልጣኑን እንዲለቅ በሚጠይቁ ተቃዋሚዎች ምክንያት በወጣበት ቀርቷል። አሁን ፖርቶ ሪኮ በምትባል ደሴት ላይ ስደተኛ ሆኖ ከስልጣኑም ለቆ እየኖረ ነው። የኬንያ መንግስት ወደ ሄይቲ ሊልካቸው ያሰባቸውን ሰላም አስከባሪዎችም ዋነኛዎቹ የሄይቲ ታጣቂ ቡድን መሪዎች እንደ ወራሪ ቆጥረን እንዋጋቸዋለን
እናደርገዋለን እያሉ ነው። አሁን የካሪቢያኑ አገር ዜጎች ከድጡ ወደ ማጡ ገብተዋል። ለዚህ ሁሉ የዳረጋቸው ደግሞ ሟቹ ፕሬዝዳንታቸው በ2021 መካሄድ የነበረበትን ምርጫ ሰርዞ ራሱን ንጉስ አድርጎ ማስቀመጡ ነው። ጠቅላይ ሚኒስትሩ አሪኤል ሄነሪ በአገሩ የተፈጠረውን አለመረጋጋት ለመቆጣጠር የሚያግዙ ሰላም አስከባሪ ፖሊሶች ለማሰማራት ኬንያ ውስጥ ከተፈራረመ በኋላ ታጣቂ ቡድኖች ወደ አገሩ እንዳይገባ ከልክለውት ከተሰደደም በኋላ ከ11 ሚሊዮን በላይ ህዝብ ያላት ድሃዋ የካሪቢያን አገር ሄይቲ ከመጋቢት መጀመሪያ አንስቶ ላለፈው 1 ወር ያለ መሪ ትገኛለች። አምባገነኖች በስልጣን ላይ ያሉ ብቻ ሳይሆን ከሞቱ በኋላም ፍዳቸው ለትውልድ ተርፎ አገር ማተራመስ ስራቸው ሆኖ የሚቀጥልበት ታሪክም ሕያው ለመሆኑ ሄይቲ አንዷ ምስክር ሆናለች። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።